ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? ዌልካም ቱ ማይ ቻናል። እንግዲህ በዛሬ ትምህርታችን ስለ ፕሬዘንት ኮንቲኒዩስ ቴንስ አሳያችኋለሁ። ባለፈው በማብራሪያ ቪዲዮ ላይ እንደነገርኳችሁ ፕሬዘንት ኮንቲኒዩስ ቴንስን የምንጠቀመው አሁንን ያካተተ ጊዜ ውስጥ ነገሮችን ስንሰራ የምንገልጽበት ነው ብያችኋለሁ። that means in the middle of doing something መሆናችንን at the time of speaking ማለት ነው። እየተናገርን ባለበት ጊዜ እየሰራን የሆነ ቦታ ላይ የሆነ ፕሮሰስ ላይ መሆናችንን ምንገልጽበት አሁናዊ የስራ ሂደቱን ምናሳይበት የቴንስ አይነት ነው ብያችኋለሁ ማለት ነው። ኦኬ እንግዲህ በዛሬ ትምህርታችን ከዚያ ማብራሪያ ቪዲዮ የሚቀጥለውን የጥያቄ ቪዲዮ ነው የሚሆነው ማለት ነው የዛሬ ትምህርታችን። ስለዚህ እዚህ ላይ ያቀረብኩላችሁ የመጀመሪያው ዙር ምንድነው what's happening in the pictures ነው። ከምስሉ ላይ ምስሉን በመመልከት ምን እየተፈጠረ እንደሆነ ተገልጾልኛላችሁ ማለት ነው። ቃሎችን መጀመሪያ ሰጣችኋለሁ ምስሉ ጋር የሚገናኙ ቃሎችን። ለምሳሌ ክሮስ አለ ማቋረጥ ማለት ነው። ሃይድ መደበቅ አለ። ስክራች እንደዚህ ማከክ አለ። ቴክ መውሰድ አለ። ታይ ማሰር አለ። ዌቭ ደግሞ እንዲህ ስንብት አለ ማለት ነው። ስለዚህ እኒህ ቃሎች ሁሉም በምስል ተገልጸውላችኋል ማለት ነው። ሶ የመጀመሪያው ለምሳሌ dash a picture. Dash a picture. She is taking a picture ይሆናል ማለት ነው። ምስል እየወሰደች ነው፣ ፎቶ እያነሳች ነው እያልን ነው ማለት ነው። ሁለተኛ he blank a shoelace. He blank a shoelace. He is tying a shoelace. ስለዚህ he is tying a shoelace ይሆናል ማለት ነው። ኦኬ ሶስተኛው blank the road. Blank the road. Okay. They are crossing the road. They are crossing the road ይሆናል። አራተኛው blank his head. Blank his head. He is scratching his head. He is scratching his head እንላለን። አምስተኛው blank behind a tree. Blank behind a tree. She is hiding behind the tree. She is hiding behind the tree. ስድስተኛ blank to somebody. Blank to somebody. They are waving to somebody. They are waving to somebody ይሆናል ማለት ነው። ስለዚህ እዚህ ላይ ምስሉ ላይ የተመለከታችሁትን ነገር በተሰጧችሁ ቃላቶች ተጠቅማችሁ አሁናዊ ሁኔታው ምን እየተካሄደ እንደሆነ ገለጻችሁ ማለት ነው። ኦኬ አሁን ደግሞ ምንድነው የምናደርገው? መጀመሪያ ኮንዲሽኖችን ሰጣችኋለሁ፣ ቀጥሎ ምርጫ አስመረጣችኋለሁ ማለት ነው፣ አነብላችኋለሁ። ስለዚህ እየመረጥ እንሄዳለን ማለት ነው። ኦኬ እንግዲህ የመጀመሪያው ጥያቄያችን ምንድነው የሚሆነው? ፕሊዝ ዶንት ሜክ ሶ ማች ኖይዝ ትላላችሁ። እባክህ ድምፅ አታሰማ፣ ድምፅ አታውጣ ትላላችሁ። ስለዚህ መቼ እንደሆነ ከምርጫው ውስጥ ምረጡ። I'm getting hungry እየራበኝ ነው። They're lying እየዋሹ ነው። It's starting to rain የዝናብ እየጀመረ ነው። They're trying to sell it ለመሸጥ እየሞከሩ ነው። It's getting late እየረፈደ ነው። I'm trying to work ለመስራት እየሞከርኩ ነው። I'm staying with friends ጓደኞቼ ጋር እቆያለሁ። The company is losing money ካምፓኒው ወይ ደግሞ ድርጅቱ ገንዘብ እያጣ ነው። ስለዚህ መልሳችን የሚሆነው please don't make so much noise ምንለው ከድምጽ ጋር የተገናኘ ወሬ ልናወራ የምንችለው መቼ ነው? I'm trying to work ስራ ላይ ስንሆን ነው ማለት ነው። ስለዚህ መልሳችን ኤፍ ይሆናል ማለት ነው። ኦኬ ሁለተኛ ጥያቄያችን we need to leave soon ቶሎ መውጣት አለብን አለን። ስለዚህ መቼ ነው ይህን የምንጠቀመው? ኤ I'm getting hungry እየራበኝ ነው። እሺ ቢ they're lying እየዋሹ ነው። ሲ it's starting to rain መዝነብ እየጀመረ ነው። ዲ they're trying to sell it ዲ ሊሸጡት እየሞከሩ ነው። ኢ it's getting late እየረፈደ ነው። ኤፍ ኦልሬዲ ሰርተነዋል። ጂ I'm staying with friends ጓደኞቼ ጋር እቆያለሁ።
H the company is losing money ካምፓኒው ገንዘብ እያጣ ነው። ኦኬ መልሳችን እንግዲህ የሚሆነው we need to leave soon ቶሎ መውጣት አለብን ካልን ከጊዜ ጋር የተገናኘ ሁኔታ ገጥሞናል ማለት ነው። ስለዚህ መልሳችን ኢ መሆን አለበት። it's getting late እየረፈደ ነው የሚለው ማለት ነው። ኦኬ ሶስተኛ I don't have anywhere to live right now አሁን ለመኖር የሚያስችለኝ ምንም አይነት ቦታ የለኝም እያልኩ ነው ማለት ነው። ስለዚህ ለመኖር የሚያስችል ቦታ ከሌለ መልሶችን በደንብ እዩ። I'm getting hungry እየራበኝ ነው። They are lying እየዋሹ ነው። እሺ it's starting to rain ዝናብ እየጀመረ ነው። They're trying to sell it ለመሸጥ እየሞከሩ ነው። It's getting late already ሰርተነዋል። ኦኬ G I'm staying with friends ከጓደኞቼ ጋር እቆያለሁ። H the company is losing money ካምፓኒው ገንዘብ እያጣ ነው። ኦኬ ስለዚህ መልሳችን የሚሆነው መኖሪያ ከሌላችሁ ከምን ጋር የተገናኘ ነው መልሳችሁ ማለት ነው። ቀጥሎ የምትናገሩት ነገር ከመኖሪያ ከቤት ጋር ከቆይታ ጋር የተገናኘ ነው ማለት ነው። ስለዚህ መልሳችን G ይሆናል። I'm staying with friends ይሆናል ማለት ነው። ኦኬ አሁን ወደ አራተኛው እንሄዳለን። አራተኛ I need to eat something soon ቶሎ የሆነ ነገር መብላት አለብኝ እያልኩ ነው። ስለዚህ መብላት ያለብኝ መቼ ነው? ኦኬ ሁኔታዎችን እንመልከት። I'm getting hungry በጣም እየራበኝ ነው። They're lying እየዋሹ ነው። It's starting to rain ዝናብ እየጀመረ ነው። They're trying to sell it ለመሸጥ እየሞከሩ ነው። ኦኬ the company is losing money ካምፓኒው ገንዘብ እያጣ ነው። ኦኬ መልሳችን የሚሆነው I'm getting hungry ነው የሚሆነው ማለት ነው። ቶሎ መብላት አለብኝ ካላችሁ እየራባችሁ ነው ማለት ነው። ኦኬ አምስተኛ they don't need their car anymore they don't need their car anymore ካሁን በኋላ መኪናቸውን አይፈልጉትም ወይ ደግሞ አይፈልጓትም። ኦኬ መልሳችን they're lying እየዋሹ ነው። It's starting to rain ዝናብ እየጀመረ ነው። They're trying to sell it ለመሸጥ እየሞከሩ ነው። The company is losing money ካምፓኒው ገንዘብ እያጣ ነው። I think መልሳችን የሚሆነው they don't need their car anymore መኪናቸውን አይፈልጓትም ካልን ምን ማለታችን ነው? They are trying to sell it ለመሸጥ እየሞከሩ ነው ማለት ነው። ስለዚህ ኮንዲሽኖችን ያገናኘን አሁን ያለውን ሁኔታ መግለጽ ነው ማለት ነው። ኦኬ ስድስተኛ ጥያቄያችን things are not so good at work ነገሮች ስራ ላይ ጥሩ አይደሉም እያላችሁ ነው። ነገሮች ስራ ላይ ጥሩ አይደሉም። ኦኬ ምርጫችን they're lying እየዋሹ ነው። It's starting to rain ዝናብ እየጀመረ ነው። The company is losing money ካምፓኒው ገንዘብ እያጣ ነው። ስለዚህ መልሳችን የሚሆነው the company is losing money ስራ ላይ ነገሮች ጥሩ ካልሆኑ ካምፓኒው ገንዘብ እያጣ ነው ማለት ነው። ስለዚህ አሁናዊ ሁኔታው ገንዘብ ማጣት ነው። ኦኬ ሰባተኛ it isn't true what they say እያሉ ያሉት ነገር ልክ አይደለም እውነት አይደለም እያላችሁ ነው። so they're lying or ደግሞ it's starting to rain ለመዝናብ እየሞከረ ነው እየጀመረ ነው። ስለዚህ መልሳችን I think እያሉ ያለው ነገር እውነት ካልሆነ ምን እያሉ ነው ማለት ነው? they are lying እየዋሹ ነው የሚለው ይሆነናል ማለት ነው። የመጨረሻው ያው መምረጥ አያስፈልግም we are going to get wet ልንረጥብ ነው ልንበሰብስ ነው ምንል መቼ ነው? when it's getting or it's starting to rain ዝናብ ሲጀምር ዝናብ ሲዘንብ ልንረጥብ ልንበሰብስ ነው እንላለን ማለት ነው። ስለዚህ ስምንተኛ መልሳችን ሲ ይሆናል ማለት ነው። ኦኬ እንግዲህ ይሄን ይመስላል። አሁን ደግሞ ወደ ሶስተኛው ዙር ጥያቄ ስንገባ ሁኔታዎችን አሁን መሰጣችኋለሁ። ከዛ ደግሞ ማለት የምትፈልጉትን እነግራችኋለሁ። እሱን አሟላችሁ መጻፍ ነው ማለት ነው። ቀለል እያደረኩ ነው የምሰራላችሁ። ለምሳሌ what's all that noise ምንድነው ያው ጫጫታ ትላላችሁ። ኦኬ ስለዚህ ይሄን ተጠቅማችሁ ምን እየተካሄደ ነው ማለት ስትፈልጉ what እና happen የሚለውን ተጠቅማችሁ present continuous tense ስሩልኝ what happen የሚለውን ማለት ነው። ስለዚህ
ምንድነው ያ ሁሉ ጫጫታ ካላችሁ በኋላ ምን እየተካሄደ ነው ትላላችሁ አይደል? what is happening በሚለው present continuous tense መፍታት ትችላላችሁ ማለት ነው። እሺ ሁለተኛ what is the matter ምንድነው ችግሩ ምንድነው ጉዳዩ ትላላችሁ። ኦኬ ይሄን ከዚህ ቃል በኋላ ለምንድነው የምታለቅሰው ለማለት why you cry የሚሉትን ቃሎች ተጠቅማችሁ አገጣጥማችሁ present continuous አድርጋችሁ ስሩልኝ። ለምን ታለቅሳለህ ትላላችሁ ማለት ነው። what is the matter ችግሩ ምንድነው ለምንድነው የምታለቅሰው ትላላችሁ። ለምንድነው የምታለቅሰው አሁን ያለቀሰ ሲሆን ማለት ነው። ስለዚህ why you cry የሚለውን ወስዳችሁ why are you crying ስለዚህ are you crying የሚለው present continuous tense-ን ያሳየናል አሁናዊ እየተከናወነ ያለውን ነገር ማለት ነው። ልቅሶ አሁን ላይ ልጁ ወይ ደግሞ ልጅቷ ወይ ደግሞ የሚያለቅሰው አካል እያለቀሰ መሆኑን ያሳየናል ማለት ነው። ኦኬ where is your mother እናትህ የት ነች እናትሽ የት ነች እያለን ነው ማለት ነው። ስለዚህ she work today ዛሬ እየሰራች ነው ማለት ነው የተፈለገው። ስለዚህ present continuous tense ዛሬ እየሰራች ነው ስትሉ she work today የሚለውን ተጠቅማችሁ አሟልታችሁ present continuous አድርጉት። ኦኬ መልሳችን she is working today she is working today ትላላችሁ ማለት ነው። ኦ እዚህ ላይ ምን እያደረኩ ነው ፉል ሴንቴንስ ነው ያደረኩት። ወደ ጥያቄ ሲሆን is she working today ትላላችሁ። ለምን question ነው የምታደርጉት present continuous tense question ማለት ነው። ኦኬ አራተኛው ጥያቄያችን I haven't seen you for ages ለአመታት አላየውክም እያላችሁ ነው ወይ ደግሞ ለአመታት አላየውሽም እያላችሁ ነው። ሶ ይሄን ቃል ተጠቅማችሁ what you do these days በእነዚህ ቃሎች በእነዚህ አሁን ብላችሁ መግለጽ ትችላላችሁ። these days የሚለውን አሁን እያላችሁ መግለጽ ትችላላችሁ። አሁን ወይ ደግሞ አሁን ላይ ምን እየሰራህ ነው አሁን ላይ ምን እየሰራህ ነው ስትሉ what you do these days የሚለውን ተጠቅማችሁ present continuous አድርጉት። ስለዚህ what are you doing these days ትላላችሁ። what are you doing these days ትላላችሁ ማለት ነው። ኦኬ አምስተኛው ኤሚ is a student ኤሚ ምንድናት ተማሪ ናት እያለ ነው። ኦኬ ኤሚ ተማሪ ናት የሚለውን ኮንዲሽን እንወስዳለን። so what she study ምንድነው ያጠናች ማለት ስንፈልግ ከዚህ ተነስተን ማለት ነው ምን እያጠናች ነው ማለት ስንፈልግ ምን ትላላችሁ what she study የሚለውን ትወስዳላችሁ እንደዋና ፍሬምወርክ ማለት ነው። ስለዚህ እዚህ ውስጥ present continuous tense አድርጋችሁ ግለጹት። what she study የሚለውን ምን እያጠናች ነው ብላችሁ አሟሉት እስኪ። ኦኬ what is she studying what is she studying ትላላችሁ ማለት ነው። ኦኬ now ስድስተኛ who are those people እነዚህ ሰዎች እነማን ናቸው ወይ ደግሞ እነዛ those ማለት እነዛ ማለት ነው። who are those people እነዛ ሰዎች እነማን ናቸው። ኦኬ ከዚህ ቀጥላችሁ what they do ምን እያደረጉ ነው ማለት ስትፈልጉ what they do የሚለውን አሟልታችሁ ወደ present continuous ቀይሩት። so our መልስ will be what are they doing what are they doing ትላላችሁ ማለት ነው። ኦኬ now let's jump to question 7 I heard you started a new job I heard you started a new job አዲስ ስራ እንደጀመርክ ሰማሁ ትላላችሁ ማለት ነው። ኦኬ ከዚህ ተነስታችሁ እየወደድከው ነው ማለት ስትፈልጉ you enjoy it የሚለውን ወደ present continuous ቀይራችሁ ንገሩኝ። እየወደድከው ነው ለማለት are you enjoying it are you enjoying it ብላችሁ ታስተካክላላችሁ ማለት ነው። ኦኬ ስምንተኛ we're not in a hurry በመጣደፍ ውስጥ አይደለንም አልተጣደፍንም አልቸኮልንም። ሶ ከዚህ ተነስታችሁ why you walk so fast ለምንድነው ፈጠን የምትለው ለምንድነው ፈጠን እያልክ ያለው ማለት ስትፈልጉ ምን ትላላችሁ why you walk so fast የሚለውን አስተካክሉልኝና ወደ present continuous tense ቀይሩልኝ። ኦኬ our answer is why are you walking so fast why are you walking so fast ትላላችሁ ማለት ነው። ኦኬ ሶስተኛው ዙራችን በዚህ ጨረስን ማለት ነው። አሁን የመጨረሻውና አራተኛው ዙራችን ምን ይመስላል? ምንድነው የምታደርጉልኝ ፖዚቲቭ እና ኔጌቲቭ እያረጋችሁ ታስተካክሉልኝ ያላችሁ ከኮንዲሽኖቹ እየተነሳችሁ ነው። አሁን መጀመሪያ ከተባለው ነገር አንፃር
ቀጣዩ አፍራሽ ትርጉም ያለው ነው ወይስ ቀጥታ ትርጉም ያለው ነው የሚለውን እየወሰናችሁ ታስተካክሉልኛላችሁ ማለት ነው። እንደዚህም ስታደርጉ ለምሳሌ አይ አም ዱዊንግ ወይ ደግሞ አይ አም ናት ዱዊንግ አክሽኑን እያደረጉት ነው ወይ ደግሞ እያደረጉት አይደለም እያላችሁ ትመልሳላችሁ ማለት ነው። የመጀመሪያው ጥያቄ ፕሊዝ ዶንት ሜክ ሶ ማች ኖይዝ፣ እባክህ ይህን ያህል ድምፅ አታውጣ፣ የበዛ ድምፅ አታውጣ፣ አትረብሽ ስትሉ ነው ማለት ነው። ከዚህ ተነስታችሁ ቀጣዩ አይ ትራይ ቱ ወርክ ይላል። ስለዚህ ለመስራት እየሞከርኩ ነው። ስለዚህ ምን ትላላችሁ? አም ትራይንግ ቱ ወርክ ብላችሁ ታስተካክሉታላችሁ ማለት ነው። ይሄ ምንድነው? ፖዚቲቭ ነው ማለት ነው። አም ትራይንግ ማለት እየሞከርኩ ነው፣ ፖዚቲቭ ሴንቴንስ ማለት ነው። ኦኬ። ሁለተኛው ደግሞ ሌትስ ጎ አውት ናው፣ እንውጣ እያልኩ ነው። ሌትስ ጎ አውት ናው፣ እንውጣ። ኦኬ። ዳሽ ወይ ደግሞ ብላንክ ኢት ሬን ኤኒሞር። ስለዚህ እንውጣ ካልኩኝ ዝናቡ ምን እያለ አይደለም፣ ከእንግዲህ የዘነበ አይደለም ትላላችሁ። ስለዚህ ወይ ደግሞ ከእንግዲህ አይዘንብም ትላላችሁ ማለት ነው። እንውጣ ካላችሁ ዝናቡ ከእንግዲህ አይዘንብም። አይዘንብም የሚለው አፍራሽ ትርጉም ነው ያለው አይደለም። ስለዚህ ከዚህ ጋር ተነስታችሁ ሌትስ ጎ አውት ናው ኢት ኢዝ ሬኒንግ ኢትስ ናት ሬኒንግ ኤኒሞር ትላላችሁ ማለት ነው። ኢትስ ናት ሬኒንግ ኤኒሞር አይዘንብም፣ ከእንግዲህ አይዘንብም ትላላችሁ ማለት ነው። ኦኬ። ሶስተኛ you can turn off the radio፣ ሬዲዮውን ማጥፋት ትችላለህ፣ መዝጋት ትችላለህ። you can turn off the radio። ኦኬ። ከዛ I listen to it። ኦኬ። እያዳመጥኩ ነው ወይ ደግሞ እያዳመጥኩ አይደለም ነው የሚሆነው። ስለዚህ ዝጋው የምንለው መቼ ነው? እያዳመጥን ሳይሆን ነው። ስለዚህ it's a negative sentence so I'm not listening to it፣ I am not listening to it ብላችሁ ፕሬዘንት ኮንቲኒዩሳችሁን ኔጌቲቭ ፕሬዘንት ኮንቲኒዩስ ቴንስ ትሰራላችሁ ማለት ነው። ኦኬ። አራተኛው ጥያቄያችን ኬት ፎንድ ላስት ናይት፣ ኬት ባለፈው ማታ ደውላለች ወይ ደግሞ ትላንት ማታ ደውላለች። ኦኬ። ሺዝ ኦን ሆሊዴይ ዊዝ ፍሬንድስ፣ ከጓደኞቿ ጋር በዓል እያከበረች ነው ማለት ነው። ኦኬ። ይህን ሁኔታ ይዘናል። ኦኬ። ብላንክ ሺ ሃቭ አ ግሬት ታይም ኤንድ ዳዝንት ዋንት ቱ ኬም ባክ፣ ስለዚህ ጥሩ ጊዜ እያሳለፈች ስለሆነ ወይ ደግሞ ጥሩ ጊዜ እያሳለፈች ስላይደለ፣ ምክንያቱም እዚህ ላይ ሁለት ምርጫ ነው ያለን፣ አንዱ ትመርጣላችሁ። ስላይደለ ቀጣይ ምን ይላል? ዳዝንት ዋንት ቱ ኬም ባክ፣ መመለስ አትፈልግም። ስለዚህ መመለስ አትፈልግም የምንለው መቼ ነው? አይ ቲንክ ሺ ኢዝ ሃቪንግ አ ጉድ ታይም ማለት ነው። ስለዚህ ማለት ያለብን she is having a great time and doesn't want to come back። ስለዚህ she is having እያሳለፈች ነው ማለት ነው። ኦኬ። አምስተኛው አንድሪው started evening class recently፣ አንድሪው የማታ ክላስ በቅርቡ ጀምሯል። ኦኬ። እሺ። ከዚህ ሁኔታ ተነስተን he learned Japanese ይለናል። ስለዚህ ጃፓኒን እየተማረ ነው ወይስ ጃፓኒን እየተማረ አይደለም ነው መሆን ያለበት። ኦኬ። የመጀመሪያው ኮንዲሽን መጀመሪያ ያልኳችሁ በቅርቡ የማታ ክላስ ጀምሯል የሚለው ቃል አሁን ጃፓኒስ እየተማረ ነው የሚል ፖዚቲቭ ሴንቴንስ እንድትመሰርቱ ያስገድዳችኋል። ስለዚህ he is learning Japanese ትላላችሁ ማለት ነው። ስድስተኛው ፖል ኤንድ ሳራ have had an argument ትላላችሁ። ሳራና ፖል ጭቅጭቅ ነበረባቸው፣ ተጨቃጭቀዋል ትላላችሁ። ኦኬ። ከዚህ ተነስታችሁ and now blank they speak to one another፣ እና አሁን እርስ በርሳቸው እያወሩ ነው ወይ ደግሞ እያወሩ አይደለም ልትሉ ነው ማለት ነው። ስለዚህ ከተጨቃጨቁ እያወሩ አይደለም፣ ሶ የምትመሰረቱት ሴንቴንስ ኔጌቲቭ ሴንቴንስ ነው ማለት ነው። ሶ ፖል and Sarah have had an argument፣ ስለዚህ ጭቅጭቅ አድርገዋል፣ ተጨቃጭቀዋል። and now they are not speaking to one another፣ እርስ በርሳቸው አያወሩም ትላላችሁ ማለት ነው። ሰባተኛ the situation is already very bad፣ ሁኔታዎች ቀድሞውኑ ተበላሽተዋል። ኦኬ። and now እና አሁን ብላንክ it get worse፣ እና አሁን ምን ትላላችሁ ማለት ነው? እየበለጠ እየባሰው ነው ወይ ደግሞ እየበለጠ እየባሰው አይደለም እያላችሁ ነው ማለት ነው። ስለዚህ ከምርጫው ውስጥ ቀድሞውኑ ነገሮቹ ከተበላሹ አሁን ደግሞ የበለጠ እየተበላሹ ነው ማለት ነው። ሶ ይሄን ለማድረግ ፖዚቲቭ ሴንቴንስ ነው የምንጠቀመው even if the meaning is negative ማለት ነው።
So the situation is already very bad and now it is getting worse. It's getting worse ትላላችሁ ማለት ነው። ኦኬ ስምንተኛ ቲም ብላንክ ወርክ ቱዴይ። ዛሬ እንግዲህ ቲም እየሰራ ነው ወይ ደግሞ እየሰራ አይደለም ልንል ነው ማለት ነው። ሁኔታዎቹን ቀጥሎ ይነግረናል። he's taken the day off የእረፍት ቀን ወስዷል። የቀን እረፍት ነው የሚባለው ወይ ደግሞ የእረፍት ወስዷል ማለት ነው። ወይ ደግሞ በቀኑ እረፍት ወስዷል እያልን ነው። ስለዚህ ቴክ ኦፍ ማለት ቴክ ኦፍ ዴይ ማለት እንትን ማለት ነው። ቴክ ዴይ ኦፍ ማለት እረፍት መውሰድ ነው። በቀን ፈቃድ መውሰድ ማለት ነው። የስራ ፈቃድ ስትወስዱ ቴክ ዴይ ኦፍ ይባላል። ስለዚህ የስራ ፈቃድ ከወሰደ ቲም ወርክ ቱዴይ ወይስ ዳዝንት ወርክ ቱዴይ? ስለዚህ ዛሬ ይሰራል አይደለ? ስለዚህ በፕሬዘንት ኮንቲኒዩስ ቴንስ ዛሬ እየሰራ አይደለም ነው ማለት ያለብን። ቲም ኢዝ ናት ወርኪንግ ቱዴይ። ቲም ኢዝ ናት ወርኪንግ ቱዴይ ዛሬ እየሰራ አይደለም እንላለን ማለት ነው። ኦኬ ዘጠነኛ ኩዌስችናችን ብላንክ አይ ሉክ ፎር ሶፊ። ዛሬ እንትን ሶፊን እየፈለኳት ነው ወይ ደግሞ ሶፊን እየፈለኳት አይደለም ነው እዚህ ላይ ያለን ያለ። ስለዚህ ሁኔታውን እንድንወስን ቀጣዩን እንመልከተው። ዱ ዩ ናው ዌር ሺ ኢዝ? የት እንደሆነች ታውቃለህ? ስለዚህ እየፈለኳት አይደለም ሳይሆን እየፈለኳት ነው የሚለው ነው ማለት ነው እንትናችን። ስለዚህ አም ሉኪንግ ፎር ሶፊ፣ አም ሉኪንግ ፎር ሶፊ፣ ሶፊን እየፈለኩ ነው። ዱ ዩ ናው ዌር ሺ ኢዝ? የት እንደሆነች ታውቃለህ ያለ ነው ማለት ነው። ኦኬ ኩዌስችን 10 the washing machine has been repaired። የማጠቢያ ማሽኑ ተጠግኗል ተሰርቷል ያለ ነው ማለት ነው። the washing machine has been repaired። ኦኬ blank it work now። ስለዚህ አሁን ከተሰራ አሁን እየሰራ ነው ወይስ እየሰራ አይደለም ነው ምንለው? I think ከተሰራ እየሰራ ነው ብለን ነው መቀጠል የምንችለው ማለት ነው። ስለዚህ it is working now፣ it's working now። ኦኬ ስለዚህ መልሳችን it's working። ኦኬ question 11 blank they build a new hospital። የሆነ አዲስ ሆስፒታል እየገነቡ ነው ወይ ደግሞ አዲስ ሆስፒታል እየገነቡ አይደለም ነው መሆን ያለበት ማለት ነው። ግን ይህን እንድንወስን ቀጣዩን እንመልከተው። it will be finished next year። ኦኬ በቀጣይ ዓመት ያልቃል እያለ ነው ማለት ነው። ስለዚህ በቀጣይ ዓመት ያልቃል ምንለው መቼ ነው? ዛሬ ቢልዲንግ እያደረጉ ከሆነ ነው ማለት ነው። so they are building a new hospital መልሳችን ይሆናል ማለት ነው። ኦኬ question 12 ቤን ኢዝ አ ስቱደንት። ቤን ተማሪ ነው ወይ ደግሞ ተማሪ ናት ሊሆን ይችላል። ሂ ኢዝ ናት ቬሪ ሃፒ። ደስተኛ አይደለም፣ በጣም ደስተኛ አይደለም ተማሪ በመሆኑ ማለት ነው። ሶ ብላንክ ሂ ኢንጆይ ሂዝ ኮርስ። ስለዚህ ተማሪ ነው፣ በትምህርቱ ደግሞ ደስተኛ አይደለም። ሶ ምንድነው ማጠቃለያችን የሚሆነው? ኮርሱን ይወደዋል፣ ኮርሱን አይወደውም ነው የምንለው። ኮርሱን አይወደውም ወይም ደግሞ ኮርሱን እየወደደው አይደለም እንላለን። ሶ he is not ኔጌቲቭ ሴንቴንስ ማለት ነው። he is not enjoying his course እንላለን። he is not enjoying his course። ኦኬ question 13 ማለት ነው። blank the weather change look at the clouds ይለናል። ስለዚህ አየር ንብረቱ እየተቀየረ ነው ወይስ አየር ንብረቱ እየተቀየረ አይደለም ነው የምንለው። ኔጌቲቭ ወይ ፖዚቲቭ ፕሬዘንት ኮንቲኒዩስ ቴንስ ነው የምንጠቀመው። ሶ ከቀጣዩ ኮንዲሽን አንፃር ሉክ አት ዘ ክላውድስ ይላል። ክላውድን ወይ ደግሞ ደመናውን ተመልከት እያለ ነው። ስለዚህ እንደዚህ ካለ ፖዚቲቭ ሴንቴንስ ነው ማለት ነው። ስለዚህ the weather is changing look at the clouds ይሆናል ማለት ነው። ኦኬ the last question for this video is Dan has been in the same job for a long time። ዳን በተመሳሳይ ስራ ብዙ ቆይቷል እያላችሁ ነው ማለት ነው። ስለዚህ he start to get bored with it። ስለዚህ በተመሳሳይ ስራ እየሰራ ብዙ ጊዜ ከቆየ ምንድነው ሊደብረው ጀምሯል ወይስ ሊደብረው አልጀመረም ነው የምትሉት? I think your answer should be he is starting to get bored። መደበር መሰልቸት እየጀመረው ነው ማለት ነው፣ ብዙ እንትን ከማለቱ የተነሳ ማለት ነው። so today's question for our previous present continuous tense lesson is this question is so by the next video I will make an amazing video about
ሲምፕል ፕሬዘንት ቴንስ። ስለዚህ ስቴይ ቲዩንድ ነቃ ብላችሁ ጠብቁኝ። በቀጣይ ሲምፕል ፕሬዘንት ቴንስ አደርጋለሁ ወይ ደግሞ አይዱ የሚሉ ገለጻዎችን አሳያችኋለሁ። በሚቀጥለውም እንደዛሬው ጥያቄዎችን ሰራላችኋለሁ ማለት ነው። ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።